بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد إن شاء الله عز وجل كموعظة النساء تبلا كما تترى رسالة من كتل هنا لماتنا زار إن شاء الله من نسبت هدايات القرآن للمرأة المسلمة يميلون رأس يتملكتني جاي النبر إن شاء الله عز وجل زاري لنجرس هنا مالتنا تام وسن هونو مكروچني يمكرو سيتوچن بتملكته አሁንም ይቀጥላሉ الشيخ عبد الرزاق البدر حفظه الله ومن هذه الهدايات فيما يتعلق بالتقرب إلى الله ونيل رضاه وبلوغ الدرجات العلى في جنات النعيم بلو تناقروا ومن هذه الهدايات كالنزيه كقرآن استمرتوش كوش مرتنوالو فيما يتعلق يتساسرنا يتيازو نتوچين اسملكتو مالتنو قرآن يسطو هنا استمرت አለው فيما يتعلق ማለት يتيازوና يتسسر ያላቸውን ነገራቶች አስመልክቶ ምንም በተመለከተ ከምን ጋር ተሰስር ያላቸውን بالتقرب الى الله ወደ አላህ መቀረብን አስመልክቶ ማለት ነው ወደ አላህ የምንቀርብባቸው የሆኑ ነገራቶችን ዒባዳዎችን በተመለከተ ለሴቶችና ለወንዶች አላህ የደነገገው የሆኑ ድንጋጌን አስመልክቶ ከነዛ ጭምርት ነው ይላሉ بالتقرب الى الله ونيل رضاه የሱንም ውደታ ማግኘትን አስመልክቶ ማለት ነው ወነይሊ ማግኘትን አስመልክቶ رضاه የሱን ውደታ ማግኘትን አስመልክቶ እንዴት አድርገን ማግኘት እንዳለብን እሱንም በተመለከተ የሚያወራ ነው ይላሉ ወቡሉጊ الدرجات ወቡሉጊ መድረስንም አስመልክቶ الدرجات ደረጃዎችን ማለት ነው አልዑላ ከፍ ያሉ ደረጃዎችን ከፍ ወዳሉ ደረጃዎች መድረስንም እንዴት ከፍ ወዳሉ ደረጃዎች መድረስም እንዳለብን እሱንም በተመለከተ የሚያወራ ነው አሉ የተላይ ነው ከፍ ያሉ ደረጃ የምናገኘው في جنات النعيم في جنات በጀነት ውስጥ ማለት ነው النعيم ጸጋ ባለባትና የተለያዩ ጸጋዎች ባሉባት በሆነችው ጀነት ውስጥ ከፍ ያለ ደረጃ ለማግኘት ከነሱ ጋራ ተሰስር ያላቸውን ነጥቦችን አሁንም ስለነሱ ማውራቱ ይሄ ከቁርአን አስተምሮት ጭምርት ነው አሉ እሱ ምንድነው ያው ይሄን በተመለከተ ዒባዳን በተመለከተ አላህ ቁርአን ላይ ሴቶችን በተመለከተም ያወራውና ወንዶችን ማስመልከቱ ያወራው ምንድነው እሱም ጀዐሉ አልባቢ በሩን አንድ አድርጎታል ማለት ነው ጀዐሉ ማድረጉ ነው አልባብ በሩን ማለት ነው አንድ አድርጎታል ማለት ርዕሱን በሩን አንድ አድርጎታል ማለት ምንድነው ዒባዳን በተመለከተ ወንድና ሴት አልተለያየም ጀነትን የሚያስገኙ የዒባዳ ዘርፎችን አስመልክቶ የአላህን ውደታ የሚያስገኙ የሆኑ ወደ አላህ የምንቀርባቸው በሆኑ መስአላዎች ላይ ሴትም ወንድም ነው ማነው የታዘዘበት ማለት ነው አንድ ነው እስካሁን ያያናቸው ግን ሴቶችን ነበር አይደል በተመለከተ የሚያወራው አሁን ግን ያኔ ማለት ነው فيما يتعلق بالتقرب الى الله ወደ አላህ የምንቀርብበትን ነገር በተመለከተ ወነይሊ رضاه የሱን ውደታ የምናገኝባቸው የሆኑ ነገራቶችን በመስራትና አስመልክቶ وكذلك وبلوغ الدرجات العلى في جنات النعيم ጀነት ውስጥ ማነው ከፍ ያሉ ደረጃዎችን የምናገኝባቸውን የዒባዳ ዘርፎችን አስመልክቶ ምንድነው የቁርአን አስተምሮት ጀዐሉ ማድረጉ ነው አልባቢ በሩን አንድ አድርጎታል ሁሉም ይገባል ማለት ነው በሩ አንድ ነው بين الرجال والنساء በወንዶችና በሴቶች መካከል ሙተሳዊየን እኩል አድርጎታል በሩን ማለት ነው ጀዐሉ الباب በሩን እኩል አድርጓል አይላይም አንዱ አይባላለጥም للرجال والنساء ለወንዶችና ለሴቶች ሙተሳዊየን እኩል ነው ያደረገው በቃ አለቀ ወንድ የታዘዝንበት የዒባዳ ዘርፎች ሴቶችም ታዘዙበታል ማለት ነው خيرا في الاسلام እስልምናን በተመለከተ ወንዶችም ታዘዋል ሴቶችም ታዘዋል እስልምናን መቀበል በተመለከተ والإيمان እምነትን በተመለከተ ወንድም ታዘዋል ማመን እንዳለበት ሴቶችም ታዘዋል እንጂ ለሴት ብቻ ወንድም አልተባለም والقنوت ቁኑት ማለት አዳአኒ المداومة على طاعة الله تبارك وتعالى الله سبحانه وتعالى በመታዘዝ ላይ ደግሞ መዘውተርን በተመለከተ ቁኑት ማለት ነው አደዋም በዒባዳ ላይ መዘውተር ቀጥ ማለትን ማስመልክቶ ወንዶችም ታዘዋል ሴቶችም ታዘዋል አሉ እኩል ነው ይሄ አይላይበትም ማለት ነው ወስድቅ እውነተኝነትን በተመለከተ እውነትን በመናገር ወንድም ታዘዋል ሴትም ልጅ ታዛለች መዋሸት የለባትም
ወሰብር ትግስትን በተመለከተ በተለያዩ ነገራቶች በኢባዳ ላይ መታገስ ሶብር ሲባል በሶስት ይከፈላል። አላህን በመታዘዝ ላይ መታገስ፣ ሶላት ለመስገድ ሶብር ያስፈልጋል፣ ሐጅ ለማድረግ ሶብር ያስፈልጋል፣ ዘካ ለማውጣት ሶብር ያስፈልጋል፣ ጾም ለመጾም ሶብር ያስፈልጋል። የተለያዩ ኢባዳ ዘርፎችን ቅርአት ለመቅራት ሶብር ያስፈልጋል። ለመማር ትምህርት ሸሪዓዊ እውቀት ለመማር ትልቅ ሶብር ያስፈልጋል። እንደውም በሙሲባ በአደጋዎች ላይ ከምንታገሰው በላይ ትልቁ ሶብር በኢባዳ ላይ መታገስ ነው ትልቁ ከባድ ይላሉ። አሁን በዘመናችን ደግሞ ትልቁ ሶብር ማለት ቅርአት ላይ ሸሪዓዊ እውቀት በመማር ላይ ቁርአንና ሐዲስን በመማር ላይ ሶብር ማድረግ ትልቁ ጂሃድ ይሄ ነው ይላሉ። ትልቁ የሶብር አይነት ነው። ምክንያቱም በዚህ ባለንበት ሰዓት ቅርአት መቅራት እንደዚህ ሸሪዓን እውቀት ለመማር ጥረት ማድረግ በጣም ከባድ ነው ማለት ነው። ምክንያቱም የተለያዩ የሚወሰውሱ ነገራቶች አሉ፣ ከቅርአት ቢዚ የሚያደርጉ ነገራቶች አሉ። ቲክቶክ አለ፣ ፌስቡክ አለ፣ ዩቲዩብ አለ፣ የተለያየ ነገሮች በሚዲያው ቢዚ ያርጓል። ብዙ እህቶችንና ብዙ ወንድሞችን ያከሰራቸው ማለት ነው። ቁጭ ብለው ቅርአት መማር ኢሞ ላይም ሆነ ቴሌግራም ላይም ሆነ ቁጭ ብለው 30 ደቂቃ ለመማር የሚከብዳቸው ስንትና ስንት እህቶች አሉ። ግን ቲክቶክ ላይና ወይም ደግሞ ፌስቡክ ላይ ወይም ደግሞ ዩቲዩብ ላይ ማለት ነው 24 ሰዓት ቁጭ ብላ ተዘፍሳመው ሴት ልኮን ልኖር ትችላለች። ነስአላህ ሰላመተ ወልዓፊያ። እና እዚህ ላይ ምንድን እያሉ ነው? ሶብር ማድረግን በተመለከተ በማንኛውም ጉዳይ ሙሲባ ሲደርስ ሰው ሊሞት ይችላል፣ ቤተሰብ ሊሞት ይችላል። መታገስን በተመለከተ በገንዘባችን በራሳችን ደግሞ ልንታመም እንችላለን። የተለያየ አደጋ ሊደርስ ይችላል። አላኩል ይሃል እና ሶብር የሚባለው ነገር ባጭሩ በሶስት ነገር ማለት ነው። አላህን በመታዘዝ ላይ መታገስ፣ አላህን ከማመጽ መታገስ ሶብር ማለት ነው። ከዛ ደግሞ አላህ በሚወስናቸው በሆኑት ውሳኔዎች መራራ የሆኑ ውሳኔዎች አሉ። ሰው ሊሞት ይችላል፣ ገንዘባችን ይጠፋል፣ ልንታመም እንችላለን። በነዛ ሁላ መታገስ ይሄ ወንድም ሴትም ታዞበታል አሉ። ኸይረን ወሲያሚ ጾምንም በተመለከተ ጾምንም ወንዶችም ይጾማሉ እንዲጾሙ ታዘዋል፣ ሴቶችም እንዲጾሙ ታዘዋል ማለት ነው። ወልኹሹዕ ሊላህ ለአላህ ብሎ መተናነስንም በተመለከተ ሁሉም ወንድም ሴትም ታዞበታል። ወልኢክሳሪ ሚን ዚክሪሂ ተባረከ ወተዓላ ወልኢክሳር በማብዛትም ላይ ማለት ነው። ሚን ዚክሪሂ ተባረከ ወተዓላ አላሁ ሱብሓነሁ ወተዓላን ማስታወስ ሱብሓነላህ አልሐምዱሊላህ ወላ ኢላሃ ኢለላህ አላሁ አክበር ዚክር ቁርአን መቅራት ዚክር ነው። ተስቢሕ ማድረግ ሱብሓነላህ ማለት ዚክር ነው። አልሐምዱሊላህ ማለት ሱብሓነላህ ቢሐምዲ ሱብሓነላህ አልዓዚም እነዚህ ነገሮች ዚክር ናቸው። እነዚህን በማድረግ ላይ እኩል ናቸው ማለት ነው። ወንድም ሴትም ማለት ነው። ወደፊትም እንመለከታለን። ኸይረን ፈልባቡ በሩ አሉ ሙሽራዑን የተከፈተ ነው አሉ። ሁሉም የተከፈተ ነው። ወመይዳኑ ተናፉሲ ወመይዳኑ ማለት ሜዳ አተናፉስ የመፎካከሪያ የመሽቀዳደሚያ የሆነው ሜዳ ማለት ነው። ሙሀየኡን የተዘጋጀ ነው ሜዳው ማለት ነው። ሜዳውም ይሄው ፈረሱም ይሄው እንደሚባለው ማለት ነው። ሙሀየ ተዘጋጅቷል ማለት ነው። ለልጀሚዕ ለሁሉም ማለት የተዘጋጀ ነው። ሁሉም መሽቀዳደም ነው። ወንድ ብቻ አይደለም ወደ መስጂድ ወይም ወደ ቃለ ኸይር ነገር የሚሯሯጠው ሴቶችም ሁላችሁም መሳተፍ ይችላሉ። ለልጀሚዕ ለሁሉም ለወንዶችም ለሴቶችም ሪጃለን ወኒሳአን ሪጃለን ወንዶችም ቢሆኑ ወኒሳአም ሴቶችም ቢሆኑ በሩና የመሽቀዳደም የመፎካከሪያው ማለት ነው ሜዳው ተዘጋጅቷል ለሁሉም ማለት። ስለዚህ ዒባዳ ላይ ማን ቀይሙ እንደሚሄድ ያው ማየት ነው ማለት ነው። የኛ ግን የሚያዝነው ነገር አሁን ባለንበት ሰዓት ሴቷም የምትፎካከረው በዱንያ ነው፣ በተለያዩ በገንዘብ በቤት እቃ ነው፣ በስልክ ነው። እንዲህ አይነት ስልክ ከሌ ገዛች፣ እንዲህ አይነት ልብስ ለብሳለች፣ እንዲህ አይነት ጫማ እንትባላለች። ቢዚ የሆኑት ሴቶች በዚህ ላይ ነው። ወንዱም እንደዚሁ በዛው ልክ እኔ እንደዚህ አድርጓል፣ እንትና መኪና ይዟል፣ ይሄኛው ባጃጅ ይዟል፣ ይሄ እንትና ይዟል። በቃ ሱብሃንአላህ ቤት ገንብቷል። በዚህ ነው ማለት ነው። ወደ ላይ ያለውን ፎቅ ይገነባል፣ ወደ ታች ያለውን ፎቅ ግን አልገነባውም አላየውም ማለት ነው። አሁን እኛ ሰው እያየ ነው ያለነው ወደ ላይ ያለውን ፎቅ ነው አሁን እየተመኘ ያለ ነው። አንድ ቀን እንኳን ከዓላማችን ማለት ነው የ10 የ2 ዓመት ዓላማ ስንቀርጽ ወደ ታች ያለውን ፎቅ ደግሞ ትዝ ብሎናል አያውቅም ማለት ነው። ነስአላህ ሰላመተ ወልዓፊያ። እና አንዳንዴ በጣም እግር መዘርጋት ጥሩ አይደለም። ያኔ አኺራንም ማስታወስ ለሞትም ዝግጅት ማድረግ በጣም ትልቅ የሆነ ዋስትና ነው ማለት ነው። ኸይረን እና ምን አለው ቀጥለው والخشوع لله والاكثار من ذكره تبارك وتعالى فالباب مشرع وميدان التنافس محيّ للجميع رجالا ونساء ذكورا ወንዶችም ቢሆኑ ወኢናثን ሴቶችም ቢሆኑ በቃ ወንድም ትንሽ ትልቅ የለም በቃ ሁሉም መሽቀዳደም ነው በዒባዳ ማለት ነው። አላህ ወሳሪዑ ኢላ መግፊረቲ ረቢኩም ወጀነትን ዐርዱሃ አሰማዋቱ ወልአርድ ወዒደት ሊልሙተቂን እንደሚለው ወደ ጀነት ወደ ጌታችሁ ማህርታ ተሽቀዳደሙ ነው አለው እንጂ ወሳሪዑ ኢላ ያኒ ማነው ኢለ ዱንያ ወደ ዱንያ ተሽቀዳደሙ ኢለል ማል ወኢለ
الذهب والفضة ودبر ودورق ودمنو تشكدادمو አይደለም የተባልነው ማለት ነው። አላህ ያለው ወሳሪዑ يسارعون في الخيرات በመልካም ነገር ላይ ይሽቀዳደማሉ ወሁም ለሃ ሳቢቁን እነሱ ለመልካም ነገር ቀዳሚዎች ናቸው ይላል አላህ ያማኞችን ባህሪ ሲናገር ማለት ነው። ናም ስለዚህ በዛ ልክ ልንረዳው ይገባል ነው። قال الله نطلل ሲያደርጉት በቃ ወደ አላሁ ሱብሃነሁ ወተዓላ የምንቀርባቸው የዒባዳ ዘርፎች ላይ ሰዋእ ቢሰዋእ ወንድና ሴት አንድ ነው በቃ ሁሉም ይሰራል ነው። እንደ መሰረት ማንነ ማለት ነው የሆነ መረጃ መጥቶ ሴቶችን ብቻ እስካላያቸው ድረስ ወይም ደግሞ ለወንዶች ብቻ ነው ይሄ ተብሎ እስካልተባለ ድረስ በማንኛውም ሸሪዓው ድንጋጌ يشتركوا أو تشتركوا فيها النساء والرجال ሴቶችም ወንዶችም ይጀጋራሉ በማንኛውም ትእዛዝ አላህ ይሄን አዘረ ሲባል አላህ በሚያዘው ቁርአን ላይ ባለው በማንኛውም ትእዛዝ ሴትም ወንድም ነው በቃ አም ነው ይሄ መሰረት ነው። እምንወጣው ከዚህ ሴቶች ብቻ ናቸው ይሄ የሚመለከታቸው ለወንዶች ብቻ ነው ይሄ የሚል መረጃ ከመጣ እንጂ ማንኛውም የሆነ ትእዛዝ ከመጣ ለወንዶችም ለሴቶችም አይخصስም አይለይም ሁሉም ነው የሚታዘዝበት ማለት ነው። قال الله تعالى اللهم በተመለከተ ቁርአን ላይ ምን ይላል? إن المسلمين إلى الله ወንድ ሙስሊሞች እኮ ወልሙስሊማቲ ሴት ሙስሊሞችም አያችሁት። ስለዚህ በእስልምና አንድ ሆነ ማለት ነው። ወልሙእሚኒና ወልሙእሚናት ወንድ አማኞችና ሴት አማኞች ሲባል በኢማንም አንድ ሆኑ ማለት ነው። ወልቃኒቲና ወልቃኒታት ወልቃኒቲን ማለት አላህን በማምለክ ላይ የሚዘወትሩ የሆኑ ወንዶች ቀጥ የሚሉ ወንዶችና ወልቃኒታት ሴትም አላህን በማምለክ ላይ በዒባዳ ላይ ቀጥ የሚሉት ሴቶች አሉ። ይሄው ቁኑት በዒባዳ ላይ መዘውተር ሴትም ወንድም ታዘበታል። ወሳዲቂን እውነተኛ የሆኑ ወንዶች ሲያወሩ እውነተኛ በስራቸው እውነተኛ በሁሉም ነገር እውነተኛና ታማኝ የሆኑት ወንዶች ወሳዲቃት እውነተኛ የሆኑና ታማኝ የሆኑ ሴቶች በቃላቸው ቀጥ የሚሉ ለጌታቸው የታመኑ ለማንኛውም በቃ ለማህበረሰቡ የታመኑ ለባሎቻቸው የታመኑ ለጓደኞቻቸው የታመኑ ሴቶች ወሳኢሚና እንደዚሁ ደግሞ ጾመኛ የሆኑ ወንዶች ጾምን የሚያበዙ ወሳኢማት ጾመኛ የሆኑ ሴቶች ሱናውን ፈርዱን የሚጾሙ የሆኑ ሴቶች ወልኻሺዒን ለጌታቸው የሚተናነሱ የሆኑ ወንዶችና ወልኻሺዓት ለጌታቸው የሚተናነሱ የሆኑ ሴቶች ወልሙተሰዲቂን በገንዘባቸው የሚመጸውቱ ለሚስኪኖች ለደሃዎች የሚመጸውቱ የሆኑ ወንዶች ሰደቃ የሚያወጡ ወልሙተሰዲቃት እንደዚሁ ደግሞ ከሴቶች ለሚስኪኖች ካላቸው ገንዘብ የሚያወጡና የሚመጸውቱ የሆኑ ሴቶች ሰደቃ የሚያደርጉ ማለት ነው። ናም አፍወን እዛ መጨረሻ መጀመሪያው ላይ ወሳቢሪን ነው የሚለው ወሳቢሪን ወሳቢራት ወሳዲቂን ወሳዲቃት ካለ በኋላ ወሳቢሪን ታጋሽ አላህ በሚወስነው በሆነው ነገር በዒባዳ ላይ አላህን በመታዘዝ ላይ የሚታገሱ የሆኑ ወንዶች ከወንጀል አላህን ከማመጽ የሚሶበሩ አላህ በሚወስነው ማለት ነው አደጋ ላይ ደግሞ ሙሲባዎች ላይ ሶብር የሚያደርጉ የሆኑ ወንዶችና ወሳቢራት ትግስተኛ የሆኑ ሴቶች ማለት ነው። ወልኻሺዒን አላህን የሚፈሩ የሆኑ ወንዶችና ወልኻሺዓት አላህን የሚፈሩ የሚተናነሱ የሆኑ ሴቶች ወልሙተሰዲቂን በገንዘባቸው የሚመጸውቱ የሆኑ ወንዶችና ወልሙተሰዲቃት አሁንም በገንዘባቸው ዘካ ሰደቃ የሚያወጡ የሆኑ ሴቶች ወሳኢሚና ጾመኛ የሆኑ ወንዶች ጾምን የሚያበዙ የሆኑ ወንዶችና ወሳኢማት ጾምን የሚያበዙ የሆኑ ሴቶች ማለት ነው። ወልሐፊዚና ጠባቂ የሆኑ ማለት ነው ወንዶች ፍሩጅሁም ብልታቸውን የሚጠብቁ የሆኑ ወንዶች ከዝሙት ከሐራም ነገር ማለት ነው። ወልሐፊዛት እንደዚህ ደግሞ አሁንም ብልታቸውን የሚጠብቁ የሆኑ ሴቶች ከዝሙት ከሐራም በማይፈቀደው መልኩ ማለት ነው ስሜታቸውን ከማሳረፍ የሚጠበቁ ብልታቸውን የሚጠብቁ የሆኑ ሴቶች ወዛኪሪን አላሁ ተባረከ ወተዓላ የሚያስታውሱ የሆኑ ወንዶች ከሲራን በብዛት አላህን የሚያስታውሱ የሆኑ ወንዶች ወዛኪራት እንደዚህ ደግሞ አላህን የሚያወሱ የሆኑ ሴቶች እያለ ነው። ስለዚህ በዚክርም በሁሉም ነገር እኩል አደረገላቸው በዚህ ሁሉ እኩል ናቸው ወንድና ሴቶች ካለ በኋላ አዓደ አላህ እኮ አዘጋጀ ለሁም ለነሱ አዘጋጅቶላቸዋል እንደዚህ አይነት ባህሪ ለሚላበሱ ሰዎች አዘጋጅቶላቸዋል መግፊረተን ማህርታን ማለት ነው። አላህ ይቅር ይላቸዋል ወንጀላቸውን ይምርላቸዋል። ወአጅረን ምንዳንም አዘጋጅቶላቸዋል ዐዚመን በጣም ከባድ የሆነ ትልቅ የሆነ ምንዳ አዘጋጅቶላቸዋል ይላል። ከዛ ቀጥሎ አላህ ምን አለ? ወማ ካነ አይገባም እኮ አለ ለሙእሚኒን ለአንድ ወንድ አማኝ እኮ አይገባም ወላ ሙእሚነቲን ለአንድ አማኝ ለሆነ ሴት አይገባትም ኢዳ ቀደ አላህ በወሰነ ጊዜ ወረሱሉሁ መልእክተኛው በወሰኑ ጊዜ አምረን የሆነን ጉዳይ ሲፈርዱ አን የኩነ ለሁም ለነሱ ሊሆንላቸው ማለት ነው። አን የኩነ ለሁም ለነሱ ሊሆንላቸው አይገባም አልኺያረቱ ምርጫ ማለት ነው። ሊያማርጡ ምርጫ ሊኖራቸው አይገባም መቀበል አለባቸው ነው። ምን አምርህም በጉዳያቸው ላይ መልእክተኛው በሚፈርዱት በሆነው እነሱን በተመለከተ በእነሱ ጉዳይ ላይ ፍርድ ከሰጡ በኋላ ቁርአንና ሐዲስ ላይ ፍርድ ከተሰጠ በኋላ እንደገና
ምርጫ ሊኖራቸውና ወደ ኋላ ሊሉ አይገባም። በቃ መልእክተኛው ካዘዙ ቀጥ ብሎ መግባት ነው እያለ ነው አላሁ ጀለ ወዐላ። እና እንደዚህ የኸይረን ቀጥሎ ምን አለ አላሁ ጀለ ወዐላ ወመን ያዕሲላህ አላህን የሚያምጽ ባዘዘው በሆነው ነገር ወረሱለሁ መልእክተኛውንም የሚያምጽ ይሆን አካል ፈቀድ ضل በእርግጥም ጠሟል ضلالا ሙቢናን ግልጽ የሆነን ፍንትው ያለ የሆነን ጥመትን ጠሟል ይላል አላሁ ጀለ ወዐላ ማለት ነው። ስለዚህ እዚህ አንቀጽ የምንረዳው ወንዶችም ሆኑ ሴቶችም ወደ አላህ በምንቃረብባቸው የአላህን ውዴታ በምናገኝባቸው የሆኑ ነገራቶችና ጀነት ላይ ትልቅ ደረጃ የምናገኝባቸው የሆኑ ጉዳዮችን በተመለከተ ልዩነት እንደሌለው ነው እዚህ ላይ ያመላከቱን ማለት ነው። ኸይረን ቀጥሎ ምን አሉ አሁንም ኢነ ተውጂሃቲል ቁርአኒ የቁርአን እኮ አስተምሮት የቁርአን ምክር ሊልመርአቲ ለሴት ልጅ የሰጠው የሆነው ቁርአን ምክራው የቁርአን ምክር ወሂዳያቲሂ ጥቆማዎቹም ፊሃ በሷ ውስጥ ማን አሁን ያሳለፍናቸውና ሌሎችም ያልተጠቀሱ ነጥቦች አሉ። በዛ ውስጥ አሉ አልዒዙ ያኒ የበላይነትና ከፍ ማለት አለበት ሊልመርአቲ ለሴት ልጅ ያኒ ማነው ሴት ልጅ ወደ ከፍ እንድትላቅ ነው የሚያደርጋት ወሊሙጅተማዒሃ እሷ ያለችበት የሆኑ ማህበረሰብ ደግሞ ትውልዱም የተስተካከለ ከፍ ያለ ስኬታማ የሆነ ትውልድ ለመፍጠር ያግዛል ብሎ ማነው ተናገሩ እንጂ እስካሁን ያሰለፍናቸውን አንድ ሴት ሙሉ በሙሉ ከተላበሰችበት ምንም ጥርጥር የለም በዱንያም ከፍ ትላለች፣ ደስተኛ ህይወትን ትኖራለች፣ አኺራም ላይ ከአላህ ዘንድ ምርጥ ባሪያና ማለት ነው ምርጥ ሰው ሆና ትሄዳለች ማለት ነው። ወፊሃ በሷ ውስጥ ማነው በእነዚህ በቁርአን አስተምሮቶች ውስጥ አልፈላህ ወሰዓዳ አልፈላሁ ማለት ነፃ መውጣት አለ፣ ስኬት አለ። ወሰዓደቱ እድለኝነትም አለባት በዛ ውስጥ ፊ ዱንያ ወልአኺራ ዱንያ ላይም ሆነ አኺራ ላይ እድለኝነት አላሉ። ወልዋጅቡ አዳ ግዴታው ምንድነው? አንዲት ሴት ላይ ግድ የሚሆንባት የቁርአንና የሐዲስ አስተምሮትን ከተማረች በኋላ ካወቀች በኋላ ግዴታው ምንድነው አሉ። ወልዋጅቡ ግዴታው ዐለል መርአቲል ሙስሊመቲ ሙስሊም በሆነች ሴት ልጅ ላይ ግዴታው አለቲ ያቺ ሙስሊም የሆነችው ሴት ማለት ነው መነላሁ ዐለይሃ አላህ በሷ ላይ ጸጋ ያዋለላት የሆነ ቢልኢማን በእምነት ማለት ነው እስልምናን እንድትቀበል ተውሂድን አቂዳን እንድታመን ያደረጋት የሆነችው ሴት ልጅ ላይ ግዴታው ምንድነው? ወሃዳሃ ለልኢስላም ለእስልምና የመራት የሆነችው ሴት በሷ ላይ ያለው ግዴታ ወዐረፈሃ ያሳወቃት የሆነ ቢመካነቲል ቁርአን የቁርአንን ታላቅነት ቁርአንን አጥብቃ እንድትይዝ ሌት ተቀን እንድትቀራው ሴት ልጅ ቁርአን ስትቀራ ቁርአን ስታበዛ ነው የሚያምርባት ማለት ነው። በቀን ቢያንስ አንድ ጁዝ ሁለት ጁዝ መቅራት አለባት ማንኛውም ሴት ማለት ነው። እና ቢመካነቲል ቁርአንን ማለት ነው እየሐፈዘች ለመሐፈዝ ስትሞክር ሴቶች በብዛት ቁርአን ብታሐፍዙ በጣም ብዙ ቻንስ አላችሁ ማለት ነው። ቁጭ ብላችሁ ብዙ ጊዜ ያው እንደዚህ ስትቀመጡ ስራ እንኳን የተሰራም ቢሆንም በአዲዎች የተሰማ ይተሐፈዛል ማለት ነው። ሌላ ቂርአት ብዙ እንኳን ለቂርአት ብዙ ውጥር የሚያደርጋችሁ ነገር ብዙ ስለማይኖር ቁርአንን ቢተሐፈዝ በጣም ደስ ይላል ማለት ነው። ሴት ልጆች ቁርአን ቢሐፍዙ ማሻአላህ አሁን እንኳን ብዙዎቹ ቁርአን ያሐፍዛሉ ደስ ይላል ማለት ነው። ብዙዎቹ ያሐፍዙ ነው። እና እዚህ ላይ ማለት ነው ይሄ ነው ወዐረፈሃ ቢመካነቲል ቁርአን የቁርአንን ታላቅነትን አላህ እንድታውቅ አድርጓት ቁርአንን ይዛ ምንጊዜም የህይወቷ መመሪያ መጓዣ እንድታደርገው ያደረጋት በሆነችው ሙስሊም ላይ ግዴታው አሉ ወጀዐለሃ ያደረጋት የሆነ ሚን ኡመቲ ሙሐመድን ሰለላሁ ዐለይሂ ወሰለም ከመልእክተኛው ዐለይሂ ሰላቱ ወሰላም ኡማ ህዝቦች ውስጥ ያደረጋት የሆነ ኸይሪ አልአናም ከፍጡራኖች ሁሉ በላጭ የሆነ ያ መልእክተኛው ከፍጡራኖች ሁሉ በላጭ የሆነው ሰውዬ የመልእክተኛው ዐለይሂ ሰላቱ ወሰላም ኡማ ተከታዮች ማለት ነው ያደረጋት የሆነው ጌታ ይሄ በሷ ላይ ያለባት ግዴታ አሉ አንተርዓ ይሄ ነው ግዴታዋ አንተርዓ መጠበቋ ነው ልትጠብቅ ይገባል ልትጠባበቅበት ይገባል ሊአዳቢል ቁርአኒ የቁርአንን አደቦች የቁርአንን ስነ ስርዓት ልትጠብቅ ይገባል አሉ ቁርአን የሚያዘው የሆነውን ስነ ስርዓት ልትላበስ ይገባል ወተውጂሃቲሂ አስተምሮቶቹንና ወሂዳያቲሂ ጥቆማዎቹን ማለት ነው ልትጠብቅላቸው ይገባል የቁርአን አስተምሮት የቁርአንን አደብ የቁርአንን ምክሮችን ቀድረሃ ደረጃዎቿን ልትጠብቅላቸው ይገባል ደረጃዎቿን መጠበቅ ማለት ነው አንድ ነገር ደረጃውን ካወቀችው ትሰራዋለች ትላበሰዋለች ማለት ነው ነገርን ዝቅ አድርጋ ከተመለከተችው አሰራበትም ስለዚህ ደረጃቸውን ታላቅ ደረጃ እንዳላቸው አስባ ልትቀበልና ልትይዛቸው ይገባል ዋን ተዕሪፈ ማወቅ አለባት ለሃ ለነዚህ ማለት ነው የቁርአን ምክሮች መካነተሃ ደረጃዎቿን ምን ያክል ትልቅ ቦታ እንዳለው ማለት ነው ልታምንበት ይገባል ነው ወአንተ እኹዘ መያዝ አለባት ቢሃ በነዚህ ማለት ነው ምክሮች አሁን ባሰለፍናቸውና በሌሎቹ ሴቶችን በተመለከተ በሰጠው ምክር
መያዝ አለባት ማእኸዘ አያያዝን ማለት ነው። አልዓዝም ቁርጥ ያለ የሆነን ቁርጠኝነት ያለበት የሆነውን መያዝንና ወልሐዝም አይ ወልቁዋ ማለት ነው በኃይል ማለት ነው ጥብቅ አድርጋ መያዝ አለባት። ወልጅድ በጥንካሬ ወልእጅቲሃድ በመጠናከር ጥረት በማድረግ እየወደቀች እየተነሳችን ቢሆን ማለት ነው መላበስ አለባት ማለት ነው። እስልምና የሚያዛትን የሆነውን አደብ አሉ። ወአንተርበአ ማዘንም አለባት ቢነፍሲሃ ለነፍሷ ማዘን አለባት ነፍሷን ማዘን አለባት። አማ የድዑሃ ከሚጠሯት ከሆኑት ነገራቶች ለነፍሷ አዝና መቆጠብ አለባት። አማ የድዑሃ ኢለይሂ ወደሱ ከሚጠሯት ከሆኑ ነገር ነፍሷ ለነፍሷ አዝና ነፍሷን ልቆጥብ ይገባል። አልሐመሉ ሞኛ ሞኝና ቂላቂል የሆኑ ምንናስ ከሰው ልጆች ሞኛ ሞኝ የሆኑ ሰዎች ከሚጠሯትና ኑ ወደዚህ አትሸፋፈኝ ተገለጪ ከወንዶች ጋር በቃ ተዘናኝ ሁሌ እንደዚህ ብለሽ ምናምን ብቸኝነት አይደብረሽም ከዳ እያሉ ማለት ነው እሚሉ ሞኛ ሞኝ አሉ። አልሐመል ማለት ሰፊህ ሞኝ የሆነ ቂላቂል ብለው አሏቸው ማለት ነው። ሀቂቃ ሞኛ ሞኝ ስለሆኑ ነው ማለት ነው። ሞኛ ሞኝ የሆኑ ሰዎች ማለት ነው ከሚጠሯት ከሆነ ነገር ራሷን ልትጠብቅ ይገባታል። ሚመን ከሰዎች ታሃት ከተመታታባቸው ማለት ነው። ቢህም በነሱ አልአፍካር አመለካከቱ የተመታታባቸው እርስ በርስ በቃ አመለካከታቸው አፍካራቸው አስተሳሰባቸው የተገለበጠባቸው የሆኑ ሰዎች ከነሱ ጥሪ ራሷን ልትቆጥብ ይገባል ያለው ነው። ወንሐረፈት ከተጣመመችባቸው ቢህም በነሱ አስቡል መንገዶች ከተጣመመችባቸው መንገዳቸው ተጣመኑ እነዚህ ሰዎች ከነሱ ጥንቃቄ ማድረግ አለባት። ወሐዱ ከተዘነበሉ ካጋደሉ ከሆኑ ሰዎች አን ሂዳያቲ አልቁርአን ልከሪም ከተከበረው ከሆኑ ቁርአን አስተምሩት ካዘነበሉና መስመር ከለቀቁ የሆኑ ሰዎች ከነሱ ጥሪ ወደ መገላለጥ አጀነቢ ንሶች ጋር ወደ መደበላለቅ እንደዚህ የተለያዩ ነገራቶችን ወደ ማድረግ ወደ መገላለጥ እንደዚህ የሚጠሯቸው የሆኑ የሚጣሩ ሰዎች ዱዓቶች ስላሉ ከነሱ ራሷን ልትጠበቅ ልትቆጠብ ይገባታል አሉ። فالمرأة المسلمة አሉ الشيخ عبد الرزاق البدر ሙስሊም የሆነችው ሴት እኮ አለቲ ያቺ ማለት ነው تخشى الله አላህን የምትፈራ የሆነችው وتخافه سبحانه የምትጠነቀቀውና የምትፈራው ነገ ይቀጣኛል ጌታዬን ካመጽኩ ሳት አለ ብላ የምትፈራ የሆነችው وتعد نفسها ነፍሷን የምታዘጋጅ የሆነችው ሴት للقاء الله ከአላህ ጋር ለመገናኘት አላህ ጋር እገናኛለሁ ነገ ብላ ማለት ነው። ከአላህ ፊት ራቁቴን ሆኜ የምቆምበት አለ ብላ ማለት ነው የምታመን የሆነችው ሴት አሉ ላ ተልተፊቱ አትዞርም አሉ ኢላ ማ የድዑ ምንም አትዞርም ትኩረት አትሰጠውም እሻትልም ማለት ነው። ኢላ ማ የድዑ ወደሚጠሩት የሆነው ነገር ኢለይሂ ወደዛ ወደ ነገሩ አልሐመሉ ሚነናስ ከሰው ልጆች ሞኛ ሞኝ የሆኑትና ቂላቂል የሆኑት ሰዎች እነሱ ሲጠሯት ማለት ነው ገርቦች እነሱ ማለት ነው ከሃዳያኖች ወደሚጠሯት ነገር ከሙስሊሞችም መስመር የለቀቁት ሰዎች ወደሚጠሯት ነገር አትዞርም አሉ። ምክንያቱም ከዚህ እስልምና ከሚያዘው ትእዛዝ ወጣ ካለች ጅልባቧን ከጣለች ወንዶች ጋር የምትቀላቀል ከሆነ ምን ያክል አደጋ እንደሚገጥማት ወደፊት ለህይወቷ ማለት ነው ዘላለም እሳት ውስጥ የሚያስገባን ነገር መሆኑን ስለምታውቅ አላህን ስለምትፈራ ምንጊዜም አላሁ ሱብሓነሁ ወተዓላ ከሷ ጋር እያያት እየተቆጣጠራት መሆኑን ስለምታምን ትጠነቀቃለች አትዞርም አሉ። ነዓም ሚመን ከሰዎች እነዚህ ከነዛ ሰዎች ማለት ነው ኢዳ ተከለሙ የተናገሩ ጊዜ ለም የተከለሙ የማይናገሩ ከሆኑ ቢወህይን በቁርአንና በሐዲስ ማለት ነው። ወህይ ማለት በቁርአንና በሐዲስ ናጥቂን ተናጋሪ በሆነ ቁርአን ማለት ነው። በቁርአን የማይናገሩ ቁርአንን ይዘው አይደለም ወላ ቢሱነቲን ሐዲስንም ይዘው አይደለም መእሱረቲን የተያዘች የሆነችን ሐዲስን ይዘው አይደለም የሚናገሩት ዝም ብሎ በአቅላቸው ነው ማለት ነው። ወላ ቢፈዲለቲን ጥሩ ደረጃ እንኳን ኸይር ነገር እንኳን ይዘው አይደለም ማለት ቢፈዲላ የሚጠሩበት ነገር ደረጃ ያለው ቢሆን ጥቅም ያለው ቢሆን ኖሮ እንኳን አይደለም ማለት ወላ ቢፈዲላ በመልካም ነገርና ደረጃ ባለው ነገር አይደለም የሚጣሩት ይተጠለዑ የሚፈልግ የሆነ ኢላ ፊዕሊሃ እሷን ወደ መስራት ሰዎች የሚጓጉባት ጥረት የሚያደርጉበት የሆነ ነገር እንኳን በሆነ ወደ ዝሙት ወደ ተለያየ ነገር የሚጠሩት ይሄ ደግሞ ማንኛውም ሰው አይፈልገውም ማለት ነው ርካሽ ስለሆነ ወይዑተና ትኩረት የሚሰጥበት ነገር እንኳን አይደለም ቢተትሚሚሃ እነዛን የሚያዙበት የሆነውን ስራ በማሟላት ሰዎች ትኩረት የሚሰጥበት ነገር ያለ አይደለ የሆነ ነው የሚያዙበት ማለት ነው። ወተሕቂቂሃ እሷን ለማጽደቅ ለማረጋገጥ ለማሟላት ጥረት የሚያደርጉበት ነገር ያለ አይደለ የሆነ የረከሰ የሆነ ነገር እነሱ ወደሚጠሩት ነገር አትዞርም አሉ። ወዓለይሃ በሷ ላይ እኮ ግዴታ አለባት አሉ في هذا المقام እዚህ ቦታ ላይ ቁርአንና ሐዲስ ማዝ አለባት ሰዎችን ማለት ነው ያኔ መጥፎ ሰዎችን ሴቶች እንዲገላለጡ ራቁታቸውን እንዲሄዱ አጅነቢ ከሆኑ ወንዶች ጋር እንዲቀማመጡ እንዲጨዋወቱ ምናምን የሚጋብዙ ሰዎችን
መራቅ አለባት አትዞርም ወደ እነሱ ስንል እዚህ ቦታ ላይ ልትረዳ ይገባል በሷ ላይ ግዴታ አለባት አሉ አንተ ተአመለ ልታስተነትን ልታጤነው ይገባል ከሲራን ብዙ ጊዜ ማስተንተንና ማጤን አለባት እቺን አንቀጽ ልትረሳ አይገባም ሁሉ ጊዜ ልታስታውሰው ይገባል አሉ في قوله تعالى በሚለው በአላሁ Subhanahu Wa Ta'ala ውስጥ ያለውን ምን የሚለውን والله الله እኮ يريد ይፈልጋል በመልካም ነገር ሲያዛችሁ ጅልባብ ልበሱ ከቤት ተቀመጡ አናችሁን ስበሩ እንደዚህ አታድርጉ ምናምን ከአጅነቢ ጋር አታውሩ የሚባለው ወሬ አላህ ሲያዝ ማለት ነው ይፈልጋል አንየቱባ ተውበትን ሊሰጣችሁ ነው አለይኩም በእናንተ ላይ የሰራችሁን ተውበት እንዲቀበል ከወንጀል እንዲጠብቃችሁ ተውበትን ሊሰጣችሁ ፈልጎ ነው ተውበታችሁን እንዲቀበላችሁ ፈልጎ ነው እንደዚህ የሚያዛችሁ እንጂ ሌላ እናንተ ማስቸገር ፈልጎ አይደለም ይላል ወይሪዱ الذين እነዛ ሰዎች ግን ይጣራሉ የተቢዑን የሚከተሉ የሆኑ ሰዎች ይጣራሉ አሽሃዋት ስሜታቸውን ይቺ ዱንያ ማነው ትንሽ ጥቅማን ማለት ነው የጊዜ ደስታቸውን ማነው ስሜታቸውን የሚከተሉ ሰዎች ይፈልጋሉ አንተ ሚሉ እንድታጋድሉ እንድትዘነበሉ ነው የሚፈልጉት ከሐቁ መንገድ ከቁርአንና ከሐዲስ አስተምሮት እንድትዘነበሉ ነው የሚፈልጉት ከሃዲያኖች እንደዚህ እስልምና ውስጥ ሆነው ማለት ነው ቁርአንና ሐዲስን የለቀቁት ሰዎች ሴቶችን እንዲገላለጡ ለምን ይሸፍናሉ ድንኳን መልበስ ከዛ እያሉ ማለት ነው እንደሚሉት አባሾች እንደሚሉት ማለት ነው እነዛ ሰዎች ሴት ትገለጥ ማለት ከቤት አትቀመጥ ማለት እነዚህም ማወቅ አለብሽ ያሉ ነው ወይሪዱ الذين يتبعون الشهوات እነዛ ስሜታቸው የሚከተሉት ሰዎች ይፈልጋሉ አንተ ሚሉ ከሐቁ መንገድ እንድትዘነበሉ መይለን መዘንበልን عظيما ከባድ የሆነን ትልቅ የሆነን መዘንበል ከድናችሁ እንዲወጡ የድናችሁን አስተምሮት የእስልምናን አስተምሮት እንድትጥሱ ነው የሚፈልጉትና ተጠንቀቂ ይሄን አንቀጽ በደንብ አድርገሽ ማስታወስ አለብሽ እንደው የሰማሽውን ሁላ ያሽ ማለት ነው የጠመጠመ ሁላ ቀሚስ የለበሰ ሁላ መልካም ሰው አድርገሽ ሸህ አድርገሽ እንዳታስቢው ስንት አለ ቀሚስ ለብሶ የጠመጠመው ነው ያስቸገረውና ጥንቃቄ ያስፈልጋል ማለታቸው ነው هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك እንደዚህ አድርገው በጣም ወርቃማ የሆነን መከረው ጨረሱ ኢንሻአላህ ደግሞ ወደፊት ፊትነቱ النساء وضرر الاختلاط የሚል ሆነ በጣም ወሳኝ የሆነ ርዕስ ደግሞ ሊያነሱ ነው ስለሱ ደግሞ ኢንሻአላህ እናወራለን እስከዚህ ድረስ በቀናል በደንብ አድርገን አሁን ያለፉትን በደንብ አድርጋችሁ ልታህፍዟቸው ከአይናችሁ ፊት ለፊት ልታደርጓቸው ይገባል አውጧቸው ማለት ነው ለብቻ ጻፏቸው አንደኛ እንደዚህ ብዙ ነገር አንስተናል አሁን ለምሳሌ ሴት ልጅ እንደዚህ ጅልባ መልበስ አለባት አንደኛ ሁለተኛ እንደዚህ አድርገዋል ወንዶችን ባህሪ እንዳትላበስ አይኗን መሸፈን አለባት እንትን ያኔ መስበር አለባት ኢላ አኺሪ ያነሷቸውን ከቤት መቀመጥ አለባት ድምጿን እንዳታገ ማለሳለስ እንደሌለባት ከአጅነቢ ከሆነ ወንድ ጋር ማነው መቀመጥ እንደሌለባት ሌሎችም ነጥቦች አንስተዋል እነዛን በወረቀት ለብቻ ጻፍ አድርጋችሁ ምን ማድረግ አለባችሁ ማዘዝ ያስፈልጋል ማለት ነው خير ان شاء الله يبقى انا እስከዚህ ድረስ